እንዴ እኮ ግራ ገባኝ። እየቀለደ መሰለኝ ሃይሚና አደራ ምናምን ሲል ይሄ መዝሙሩ ደስ ሲል ቤተክርስቲያኑ ጎን ነው ያሉት እነዚህ ልጆች ማለት ነው። ከሰይጣን ርቃችኋል የምር ማለት ነው። ምናልባት የበደልኩት ነገር አለ። የሚያስኬደው ነገር ምን ተፈጥሮ ነው? ቆይ አልገባኝም። ይፍታ እዛ ላይ ብላይ እንዴ የዳኒ አይን ማ አይነ ጥላ ሆነበት እንዲህ ብዬ እኔማ ተገረምኩኝ እኮ ሊሄድ ነው ብሎ ቡርኬስ ቸክስ እንዴ አሩላት አይገልጸውም ለሁለት ሃይሚን ማለት ነው። ዛሬ አቤት ጉዳችሁ ፈላ። እንግዲህ መቼም ተኝታችሁ አታድሩም። ነገሮችን እናስተካክለው እኔ አላቅም። በቃ እንዴት እንደምናስተካክለው አላቅም። ሃይሚ ማለት ነው የምር ግድል ነው ያደርጓት። በቆሟ ነው የገደሏት። አለቀላችሁ እናንተ ሁለት ጎረምሶች። ምንም ብላ የሚለወጥ ነገር የለም። በቃ እሺ የተፈጠረው ነገር ምንድን ነበር የሆነው? ሰረዙት ላይ መሄድ ማለት ነው። ለብሩኬ ትልቅ ትውስታ ጥላበታለች ልቡ ላይ ማለት ነው። የዛን ሰዓት ለሃይሚም ትልቅ አሻራ ጥሎባት እንደሄደው በነገራችን ላይ ማለት ነው። እኮ ለምንድን ነበር ሰረዙት? አስቸኳይ ነገር ነው። እንኳንም መጣ መጀመሪያ ሳካም እኮ ድሮም ለሃይሚ ሳትናገር ተነስተ ሄደ እንዴ ይሳካል ቡቡ በጣም ነው ያሳቀኝ። እግዚአብሔርን አይዲዮ እንዴ ግን ምንድነው እንዴት እኔ ለሰባት አላሳዝናችሁም ወይ እያለች ሃይሚ በጣም ተገርማ ፕራንክ ነው ስትባል የሌለ ደስ ብሏታል። እንግዲህ ወይኔ አስለቀሳችኋት እኮ እናንተ። ወይኔ ብሩክና ሚፍታህ እኮ ማለት ነው ደንበኛ አጭበርባሪ ሆኗል። ኮሚክ አልተጫወቱም ብድር ሲመላለሱ ግጨኝ ባይዘወይ ይሄንን ድራማ ከዚህ በፊትም ሃይሚ ሰርታው ነበርና ስሜቱን ምን እንደተሰማኝ እንድታቂው ብዬ ነው ብሏል ብሩኬ ማለት ነው። ኮሚኮሽ ማለት ነው ሰላም ሊላት ብሎ ሸወዳት። ከዛ ብሩክ ደግሞ እሱን ሊሸውድላት ብሎ ተነቃቁ ሁለቱ ማለት ነው። አይተማመኑም። አያችኋ ወይ ጉድ እንዴ! ምን ማለት ነው? ይላችኋል። ከዚህ በፊት የሆነ እሷ ሚል ልብስ ለብሳ ብሩኬ ሄዳለሁ ምናምን ጉንፋን ይዞኛል ብሎ ሲል ከዛ የምሩን ዱባይ ሄዶ ጠፍቶ አላስጨነቅ እኔ አይደለም አንቺ ምንድነው አንድ ቀን ተኝት ሄዳለሁ ለምን የደረኩበት ምክንያት እንደሆነ ታውቂያለሽ? የደካማ ጎን ማለት ነው ብሩክ ሄዳለሁ የሚል ቃል ነው በቃ። የሃይሚዬ ደካማ ጎኗ ይቺ ናት። ሌላ ምንም ደካማ ጎን የለው። የብሩክ ደካማ ጎን ደግሞ ማለት ነው ደብዳቤ አስቀምጠሽ ጠፍተሽ እኔ ታሜ ምናምን ነበር አይደል? ዝምተኛ ሰው ቄበኛ ነው። ያችን ፕራንክ በውስጡ አስቀምጧት ይኸው ዛሬ ምን እንደተሰማ ስሜቱን እንድታውቀው አስደረጋት። ወይ ስሜቱን ግን ገባሽ አይደል? አይባልም ተሽ ከኔ ጋር መፍታት እኔ ለማስተማር ነው ያደረከው። እኔ አንበሳ ዛሬ ማለት ነው ሴቱ አንበሳ ወንዱ አንበሳ እንግዲህ ሃይሚን ፕራንክ አድርጓታል። ፕራንኩም ምንድነው? እሄዳለሁ አገር ለቅቄ ለ5 ወር እጠፋለሁ እሄዳለሁ የሚል ነው። የምሩን የሚሄድ ነው የመሰለው ደግሞ ፍርክ ብሎ ምናምን እንግዲህ ማታ አይታችኋል። ኦንላይን ላይ እንዲያ ምን ያክል ሰዓት አምሽተው ከዛ ጠዋት እንደዚህ ኮኮብ መስለህ እንዴት አይነት በራልህ። ወይኔ ለተንኮል እኮ እኛ በሾች ማለት ነው አይናችን ብርት ነው የሚለው። በመንኛው ሰዓት ተኝተህ በመንኛው ሰዓት ተነሳ ቡቡ እንዲህ ጉድ እኮ ነው ወይ አረ እኔማ የምር መስሎኝ ደንግጫለሁ። እኔ ራሱ ቪዲዮውን እስከማይ ማለት ነው። ሰላም ጤና ይስጥልን የኛ ወድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ምሽታችሁ እንዴት ነበር? እኔ ጋር ሁሉ ሰላም ነው። እኔ እንግዲህ ሁሉም መጨረሻ ነኝ። ራስ ሰርቼ ስጨርስ ከዛ ነው ወደ እናንተ መጣው ማለት ነው። ቤተሰቦቼ ማሳፍራችሁኝ አታውቁም። ሀሳብ አስተያየት ትሰጡኛላችሁ፣ ላይክ ታደርጉልኛላችሁ፣ ሼር ታደርጉልኛላችሁ። በጣም ነው የማመሰግነው። ሰዓት ላፊ መጥቼ እንኳን በጣም ነው የማመሰግነው። የምትሰጡኝ አስተያየት ደስ ይላል። ላይክ የምታደርጉልኝ ደስ ይላል። አሁንም እንደተለመደችው ላይክ እያደረጋችሁ ሼር አድርጉልኝ። ዛሬ እንግዲህ ተንኮለኞቹ ማናቸው? ቦባቲ እና ሚፍታህ ነው። ቦባቲ ብላለች እንትና ማነው ስሟ? ሳምሪ ናት። ማን ነበር ስሟ? ጠፋኝ። ብቻ ቦባቲ ትላለች ሳና። ዛሬ የብሩክና የሚፍታህ ተንኮል ሃይሚን እንግዲህ ከመኝታዋ ማገርጣት ነው በቃ። እሱም የሚያገረጣት ምንድነው? እሄዳለሁ ለ5 ወር ምንም ሳትቀየሪ እንደምትጠብቂኝ ተስፋ አደርጋለሁ ብሎ እንግዲህ በቀሉን ተመልሷል። ይቺ ወረቀቷ የመጣችለት እንግዲህ ባለፈው ቡታጅራ ላይ መሀል አስፋልት ላይ ነው ብሩኬ ዝርር ያለው። እንኳን አደረም ቀርቶ እኛንም አስለቅሶ ለበጎቹ ሙዳት ይዞብናል። የምሩን ደግሞ የታመመ መስሎን እኛ እንደዛ ሆኖ አይተነው ስለማናቅ ደንግጠን ነበር። ከዛ በማግስቱ ግን ሆስፒታል እንደገባ ምናምን ቪዲዮ አልተቀረጸልንም። ኖርማሊ ግን ከታከሙ ሕክምና እንደወጣ ደህና እንደሆነ ምናምን ሃይሚን ከሄደችበት
ተመልሳ መታ ብሩኬ እንዴት እንዲል ታረጋለህ ነውር ነው ምናምን ስትል ዛሬ እስኪ አንቺ ምን ታረጋለሽ ብሎ ብሩኬ በጠዋት ተነስቶ እንግዲህ ማታ ቻው የኔ ሸበላ የኔ ጠንበለል ብላ ላይ በላይ ቆይተው እሷም ወደ መኝታው እሱም ወደ መኝታው ከምኔው ተኝቶ ተነስቶ ከምኔው እንደዚህ አይነት ተንኮል መጣለት። ብሩክ አደገኛ ሆኗል እናንተ የምሬን ነው የምላችሁ። እና ቅመምዬ እንግዲህ ዛሬ በዚህ መልኩ ፕራንክ ተደርጋለች። ፕራንክ ስትደረግ እንግዲህ የምትወዱትን ሰው ማጣት በጣም ነው የሚከብደው ጋይስ። ታዲያ ይሄን እያያችሁ ማለት ነው እንደው ዛሬ አንዳንድ ነገር ሲንሸራሸር አይቻለሁ። እኔማ ለዚህ ለጥቃቅን ነገር ቪዲዮ አልሰራም ብዬ ዝም ነው ያልኩት። እንደው ሃይሚን አሁን እንደው ዛሬ አያችኋት አይደል? ብሩክን አታ ምን እንደሚሰማ ወንድ ቢሄድ ወንድ ይመጣል የምትሉ ሰዎች ማለት ነው። መጀመሪያ እናንተ ተረጋጉ። መጀመሪያ እናንተ ስሜቱ ይግባችሁ። ስሜቱ ከገባችሁ በኋላ ፈራጅ ትሆናላችሁ። ቁጭ ላለ ሰው ሰማይ ቅርቡ ነው የሚባል ተረት አለ እና እናንተ ለቪዋችሁ ለተለያየ ነገር ብላችሁ ብዙ ነገር ታወራላችሁ። ሃይሚ እንደሆነች ከብሩክ ጋር ማለት ነው ደምና ደሟ ተመሳጥሯል። በብሩክ ነው የምተነፍሰው፣ ከሱ ውጭ አትችልም። እሱም እንደዛው ከሃይሚ ውጭ መተንፈስ አይችልም ከዚህ በኋላ ማለት ነው። ምክንያቱም ካጠገቡ ስትርቀው ቅርቅር ይለዋል። በወንድሙ ፊት መስክሮ ተናግሯል። ካጠገቡ ስትርቀው ሆድ እንደሚብሰው ተናግሯል። እሷም እንግዲህ እንደምታዩት ለደቂቃ የት እንደሄደ እንኳን ሳታጣራ ምን እንዳጠፋች እንኳን ሳታቀው አጥፍቼ ይሆን ወይ በድዬ ይሆን ወይ ሳላቀው አጠፋ ሆይ ምን አርጋለሁ ብላ ራሷን እስክትጠይቅ ድረስ ራሷን እየፈተነች እንግዲህ አይታችኋል። ሚፍታህም እንደማያቅ ሰው ሆኖ እንግዲህ ግራ ሲያጋባት ነበር ቁጭ ብሎ ማለት ነው። በዚህ መካከል ምን ተረዳችሁ? ትናንትና ሶስና ብሩክን ሳመችው። ተሳመው ምን አገባችሁ እናንተ? ሚስቱ እሷ ናት፣ ሃይሚ ናት ሚስቱ። እሷ ተጠይቀው ለምን ተሳሳምክ ብላ ወታ ለእናንተ ስትነግራችሁ የዛን ሰዓት አዎ ትክክል አይደለም ብላችሁ ልትናገሩ ይችላላችሁ። እናንተ ግን ገና ሳታዩ እንዴ እሱ ቆይ ከማንም ሰው ጋር ሰላም አይባባልም፣ ከጓደኞቹ ጋር መገናኘት አይችልም። እሱ እኮ እሷን አስፈቅዶ እኮ ነው። እሷ ቤት ውስጥ እንግዳ ነበራት። ቤት እንደሌላ ሴት ብትሆን ሃይሚ ማለት ነው። በነገራችን ላይ ሃይሚን የማደንቅላት ነገር ምንድነው? በቃ የሆነ ራስ ወዳድ ሴት አይደለችም። በቃ ማለት ላመነችበት ነገር አመነች ነው። በቃ እንደዚህ የሆነ እንትን አትልም ነገር ብቻ የሆነ እንዴት ነው ችክ ነገር አትልም። ያመነችበት ቦታ ላይ እዛ ቦታ ላይ እኮ አትሄድ ብላ መከልከል ትችላለች። ጓደኞቹ ሲሄዱ እሷ ቤት እንግዳ መጣ አይደለ አለማስኬድ ትችላለች። መብት አላት። ባልና ሚስት እስከሆኑ ድረስ ግዴታ እንግዲህ እስኪፈራረሙ ድረስ እናንተ መታወቅ የለበት እነዚህ ልጆች ባልና ሚስት ናቸው። ኦልሬዲ አንድ ቤት እየኖሩ ነው። ስለዚህ በዛን ሰዓት አትሄድ ማለት ትችላለች። ብሩኬን ማስቀረት ትችላለች። ግንስ እዛ እኮ ማን እንደሚገኝ ምን ጋር ከማን ጋር እንደሆነ ፎቶ እንደሚመጣላት ፎቶ እንደሚነሳ ታውቃለች እኮ እያንዳንዱ ነገር አምናበት ነው ሂድ ያለችው። ስለምታምነው ነው ሂድ ያለችው። እቺ ልጅም ደግሞ ሄዳ እንደማንኛውም ሰው ሰላም ነው ያለችው። ጆሮ ግንዱን እንደዚህ ይዛ እጇን እንትን ብላ በቃ ቁመቱ ረጅም ስለሆነ ጎንበስ እንዲልላ ከጭቀላ አንገቱን ይዛ ነው እንደዚህ ሰላም ያለችው እንጂ ምንም ያደረገችው ነገር የለም። እሱም ምኑን እንደሳመችው እንኳን አይታይም። ለምን ተጠጋችሁ? ለምን እንዲሁ እንዴ አላያችሁም? እንዴ የሷ ፍቅረኛ ዳኒ ማለት ነው። ዳኒ ሮስት ንቃችሁት ነው። ከብሩክ ጋር እንደዚህ ብሩክ እየቀጣ ሲጠፈጥፈው ንቃችሁት ነው። ባጠገቡ እኮ ነው በቆመበት እጇን ስክርክር አድርጎ ከንፈሯን ጉንጯን ሳም ያደረገው አላያችሁትም እንዴ? እና ያንን እያየ ብሩክ እሷ ጋር ምን የሚያደርግ ይመስላችኋል? ግን በቃ የረጅም ጊዜ ጓደኛው ነች። ጀስት ቤስት ፍሬንዱ ናት። በቃ ሶስና ማለት ጀስት ፍሬንዱ ናት። አለቀ። ስለዚህ እናንተ ምንም ሳታዩ እግዚአብሔርን እኔ በጣም ስላስጠላኝ ነው የሰራችሁ ልጅ ስድቧ ራሱን ያስከብር። ምን አገባችሁ እናንተ? ምን አገባችሁ? ራሱን አስከበረ አላስከበረ ሚስቱ እኮ መናገር ትችላለች እኮ። አስፈቅዶ ነው የሄደው እዛ ቦታ ላይ። እኔ ኮንፈርት አልተሰማኝም ብላ እሷ አልተናገረችም አይደል እንዴ? ምን አገባችሁ እናንተ? ልካችሁን ብታውቁ በጣም የተሻለ ነው። ይሄን ልላችሁ የቻልኩበት ምክንያት እናንተ እንደዚህ እያንዳንዷን ኔጌቲቭ ነገር ስትሰሩ የሆነ ነገር እነሱ ጋር ጸብ ይመጣል። እንዲህ ተባለ እንዲህ በሚል ነገር ጸብ ይመጣል። ስለዚህ ኔጌቲቭ ነገር እናንተ አንዳንዴ አይቶ እንዳላየ እለፉ። ከባድ ነገር ካልሆነ አታሽቃብጡ። አይዲያ ስታጡ ዝም ብላችሁ እየመጣችሁ አፋችሁ እንዳመጣ ትቀደዱ፣ የወደዳችሁ መስላችሁ ማለት ነው። ምክንያቱም እነዚህ ሰዎች አንድ ቤት ሆነው መጣላት የለባቸውም፣ መኮራረፍ የለባቸውም። ከዚህ በፊት እንኳን ቢሆን ችግር የለውም። ብሩክም የራሱ ማኮረፊያ ክላስ አለው፣ ሃይሚም የራሷ ማኮረፊያ ቤት አላት። አሁን ግን አንድ ላይ ናቸው። አንድ ላይ እስከሆኑ ድረስ ኩርፊያ አያስፈልግም። ስለዚህ ሰላም የሆነ ቪዲዮ ስሩ።
በቃ የምትወዷቸው የምታከብሯቸው የእነሱን ፕሮፋይል አድርጋችሁ በእነሱ እየሰራችሁ መጥፎ ነገር ባሰሩስ እንዴ? አሁን እናንተ ጠቀማችሁ ነው? ለሃይሚ አገዛችሁ ነው? ወደዳችኋት ነው ሃይሚን የምትባሉት? ይሄው ካጠገቧ ሲርቃት ማለት ነው የደም እንባ ነው የምታለቅሰው። የደም እንባ አያችኋት አይደለ? ስለዚህ እንደዚህ እንኳን ስሜቷን አይታችሁ እንኳን ልትረዷት ይገባል። ካጠገቧ ብሩክ እንዲርቃ ሳይሆን አጠገቧ እንዲቀርባት በጥሩ ነገር በጥሩ መንፈስ እንዲቀራረቡ ነው ቪዲዮ መስራት ያለብን። እኛ ጥሩ ነገር እኛ ስለምንወዳቸው አብሮነታቸውን ስለምንወድ ብዙ ሰው አብሮነታቸውን ስለወደደው መሰለኝ በዚህ መልኩ ላይቭ ምንም ላይ ይዘው እየመጡ አብረው እየመጡ እኛን ለማስደሰት ደፋ ቀና የሚሉት ማለት ነው። ቤተሰብ ደስ ካለው ቤተሰብን ደስ ታለው ብሎ ነው ያን የሚያክል ቤት ተከራይቶ አብረው እንዲሆኑ የወሰነው ብሩኬ እንጂ አሁን ያን የሚያክል ቤት እኮ አሁን በዚህ ሰዓት ምንም አያደርግለትም እኮ ምንም። ሲጀመር ከሃይሚ ጋር ምን እስከሚያገባት ድረስ እኮ እንደዚሁ ባሉበት መቆየት ይችሉ ነበር። ግን ብዙ ቤተሰብ የብሩክና ሃይሚን አንድ መሆን በጣም ይፈልጋል። በጣም ማለት ነው። ታውቃላችሁ ብሩክና ሃይሚ በጣም የተለዩ ዩቲዩበሮች ናቸው። ዩቲዩበር ቤተሰቦቻቸውን ጀስት የሆነ የቅርብ ሰው አድርገው ነው እንጂ የሚያዩት እንደማንኛውም ሰው ሰብስክራይበሮች አሉን ብለው አይደለም የሚያስቡት። ስለዚህ እናንተ የምትሉትን ነገር እያንዳንዱን ነገር በምትወዱት ልክ ስቴፕ ባይ ስቴፕ እየሄዱላችሁ እናንተ ደግሞ የሆነች ክፍተት ስታገኙ የምታሽቃብጡ ሰዎች ስነ ስርዓታችሁን ብትይዙ በጣም የተሻለ ነው ብዬ አስባለሁ። የዛሬው ፕራንክ እውነት ለመናገር ሃይሚ በጣም አሳዝናኛለች። በጣም እንደምታዩት ደግሞ በቃ ቲሸርቱን ለብሳ ነው የምታድረው። ምስኪኔን ቆንጆ እንደው በስመ አብ ቀኑ ደርሶ እንደው ከጎንሽ ተኝቶ እንደፈለገሽ ብታገላብጩ የትም አይሄድብሽም። ከዛ በባለፈው ቁምጣውን ለብሳለች አላችሁ። አሁን ደግሞ ዛሬም ቲሸርቱን የሱን ነው የለበሰችው እና ናፍቆት ነው እርግጠኛ ነኝ። በኋላ ቲክታክ ላይ ኤዲት ያደርጉታል። ቁምጣውንም ምን ኤዲት ያደርጉ ነው ያወቅኩት። ባለፈው አላወቅኩትም ነበረ የምር ግን ቲክታክ ላይ አውጥተውታል አቀናብረው። አሁንም ይቺ ቲሸርት የሱ እንደሆነች ታስታውቃለች። እንደዚህ አይነት ቲሸርት አለው ብሩኬ ማለት ነው። ጀስት ያው እንግዲህ ፈታ በሉበት። ያው ምን ያክል እንግዲህ ስሜቷን እንደተጎዳ አይታችኋል። በዛው ልክ እንግዲህ ሚፍታህም እንግዲህ ተኝተህ ማደር የለም አንድ ቀን እንግዲህ ይሰራልሃል፣ ወይ ሌሊት ወይ ቀን አንድ ቀን አለ ወይ በምግብ የሆነ ነገር ይሰጣል ወይ ደግሞ ብቻ አላቅም። ለማንኛውም ግን ሃይሚና ብሩኬ ምርጥ ቦታ ነው የመረጣችሁት። በስመ አብ መዝሙር አለ የሆነ በቃ ቅዳሴ አለ። ግን እናንተ እንዴት ነው ጠዋት ነው የሰራችሁት? እናንተ ጾም እኮ ነው። ጠዋት ለምን ደው ውሃው የምትጠጣው አንተ ብሩክ? ጾመኛ አይደለ እንዴ? ለምን ደው ውሃው የምትጠጣው እንዴ? ሚስጥር አወጣው ጋይስ። ባይዘው ጨጓራውን ስለሚያመው ላይ ጾም ይችላል። ረጅም ሰዓት ላይ ጾም ይችላል። ምክንያቱም ላይ ጾም ስላችሁ ይሄ ስጋ ወተት ምናምን ላይጠቀም ይችላል። ኖርማሊ ግን እንጀራ የሆነ ነገር ምናምን መብላት ይቻላል። ያው ከጤና የበለጠ ስለሌለ ምንም ማድረግ አይቻልም። ያው እንደዛ ነገር ይደረጋል በነገራችን ላይ ማለት ነው እንጂ አሁን ይሄን ቪዲዮ የሰሩት ጠዋት ነው። ያው እኛ ጋር የገና ጾም ገብቷል እንደምታውቁት እና ያው እንዲህ ማለታችሁ ስለማይቀር ልንገራችሁ ብዬ ነው። ጨጓራውን ስለሚያመው እሱ የሚጾም አይመስለኝም ሳስበው ማለት ነው። እና እንደዛ ነው የኛ ውድ ቤተሰቦች። ለማንኛውም ልቦና ይኑራችሁ። ሃይሚዬ ብድርሽ እንደምትመልሽ ተስፋ እናደርጋለን። በተለይ ለሚፍታህ ግን ሚፍታህ እኮ ፈርቷል። ማርያምን የእውነት መስሎት መጀመሪያ ገርጥቷል። እሱም ብሩኬ ክላስ ሄዶ ማለት ነው እኔ በሁለታችሁ መካከል አልገባም ብሎ ማለት ነው። አንድ ቀን ታያላችሁ እንደው ሃይሚ እንደምረሽናቸው ማለት ነው። ሌሊት እንደው ባረክሹና መቆሚያ መቀመጫ ባሳጣሻቸው ጊዜ ቢረ እንጠብቃለን። ሃይሚ እንጠብቃለን። እንዲህ ማልቅሰሽ እንዲህ እንጠብቃለን። ለማንኛውም የኛ ውድ ቤተሰቦች ይመቻችሁ። እናመሰግናለን። ብሩክም ሃይሚም ሚፍታህም ሰላማችሁ ብዝት ይበል። እንግዲህ እንዲስቃችሁ ተደስታችሁ ስላየናችሁ ደስ ብሎናል። እንዲሁም ደግሞ ፕራንክ ስታረጉ ሚፍታሁን ሃይሚ በዛን ሰዓት ራሷን አታቅም ወታ ከደረጃ ፎቅ ስትመለስ ብትወድቅስ ምናምን ብድግ ብለህ ማየት ነበረብህ። ተኬር አድርግ ሚፍታህ ማለት ነው። ለሌላ ጊዜ እንዲህ አይነት ነገር ፕራንክ ስታደርግ ምክንያቱም ሴት ልጅ ስለሆነች አይታወቅም። እኛ ሴቶች ቶሎ ነው የምንደነግጠው። ባይዘው ወንዶች እንኳን የሆነ ይቋቋማሉ፣ ቢደነግጡም እንኳን ይቋቋማሉ። እንደዚህ አይነት ነገር ስታደርጉት ተኬር አድርጉ። በተረፈ መልካም አዳር ይሁንላችሁ ጋይስ። እናመሰግናለን ባይ